ተነስልኝ እንደምን ዋላችሁ። መጀመሪያ ድምጽ ይሰማል አይሰማም እሱን ለማረጋገጥ ነው። የሚሰማ ከሆነ የተወሰነ መልእክት ካገኘው በቀጥታ ወደ ጉዳይ እገባለሁ። መልካም ነው። እንግዲህ በዛሬ በቀጥታ መስመር የመጣሁበት ዋና ምክንያት ምን እንደሆነ በርዕሱ ላይ ገልጬላችኋለሁ። በዚያ ጉዳይ ላይ አንዳንድ የኔን ሀሳብና መረጃውንም ላጋራችሁ ነው የምፈልገው። አሁንም በተወሰነ ደረጃ ላይ በቀጠሮ በአንድ ሰዓት ቀጠሮ ያጉላላችሁ ብዙ ስላላችሁ ገባ ካላችሁ አንዳንድ መረጃዎችን አብረን እንለዋወጣለን። መልካም ከበቂ በላይ ወዳጆቼ በመስመር ገብታችኋል። ስለዚህ አሁን መረጃውን ባካፍላችሁ ጊዜ ባባከን አይሆንምና በቀጥታ ወደ መረጃው ገባለሁ። እንግዲህ ባለፉት በርካታ አመታት ማለት ይቻላል ከ4 አመት ጀምሮ በጉጉት ሲጠበቅ የነበረው ሲያወዛግበን የነበረው ጉዳይ አንድ ጉዳይ ነው። ያም ጉዳይ የኢትዮጵያውያን የቤት ሰራተኞች ወደ ሳውዲ አረቢያ የሚገቡበት ጉዳይ ከሳምንት በሳምንት በወር በሰዓታት ሳይቀር እየተቀጠረ ይከፈታል ይጀመራል እየተባለ በርካታ መጉላላት የታየበት ጉዳይ ነው። በአሁኑ ሰዓት ግን ከቀናት በፊት የሳውዲ ሰራተኛ ማህበር የሰራተኛ ጉዳይ ሚኒስትር በገጹ ላይ የኢትዮጵያ በተለይ ሙሰነድ ተብሎ በሚሰራው የሰራተኛ ቅጥር ማሳለጫ ፕሮግራም ላይ ከዚህ በፊት አንስቶት የነበረውን የኢትዮጵያን ስም ማስገባቱን ለማረጋገጥ ችያለሁ። ከዚህ በፊት ያስገባቸው የነበሩ የኢትዮጵያውያን የኩባንያ ባለቤቶች ነበሩ እንዲያስገቡ ፈቃድ የሰጠው። ከሁለት ቀን በፊት ግን ኢንዲቪጁዋል ማለትም በግለሰቦች ቪዛ ጠልበው በቀጥታ ኢትዮጵያውያንን ወደ ሳውዲ አረቢያ በሕጉና በስርዓቱ መሰረት ማስመጣት እንዲችሉ ፈቃድ ተሰጥቷቸዋል። ይህም ጉዳይ ከሚቀጥለው ሳምንት ጀምሮ ምናልባትም በኢትዮጵያ በኩል ያለው የዝግጅት የተሳካ ከሆነ ከሚቀጥለው ሳምንት ጀምሮ ሰራተኞቹ ወደ ሳውዲ አረቢያ መግባት ይጀምራሉ ተብሎ ተነግሯል። ይህ መረጃ ያገኘሁት ከሰራተኛና ማህበራዊ ጉዳይ ሚኒስቴር እና እጅግ በጣም ለጉዳዩ ቅርበት ካላቸው በተለያዩ ከኢትዮጵያ ጋር በተደረጉ ድርድሮች ውስጥ ተሳታፊ ከሆኑ የሳውዲ ወገኖች ነው። ስለዚህ መረጃው ትክክል ለመሆኑ ምንም ጥርጣሬ የለውም። እንግዲህ በቀጣይ ቀናት ዛሬን ጀምሮ የሚቀጥሉት ቀናትም የሳውዲ ጋዜጦች በተለያየ መንገድ ጉዳዩን በይፋ እንደሚናገሩት ለመረዳት እችላለሁ ገምታለሁ። ምክንያቱም የኢትዮጵያ ሰራተኞች ጉዳይ በየትኛውም ደረጃ በከፍተኛ ሁኔታና ጉጉት በየትኛውም አቅጣጫ የሚጠበቅ ነው። በተለይም ደግሞ ሳውዲ አረቢያ ውስጥ ኢትዮጵያውያን ሰራተኞች በታማኝነታቸው በታታሪ ሰራተኝነታቸው እጅግ በጣም የተመሰገኑ ስለሆኑ የሰራተኞቹን መምጣት በርካታ አረቦች በጉጉት ነው የሚጠብቁት። ምናልባትም ይህ በአሁኑ ሰዓት የተሰጠው ፍቃድ የመጨረሻና የማይታጠፍ ነው ማለት ይቻላል። እንደምታውቁት ባሳለፍነው ወር የሳውዲ መንግስት የኢትዮጵያን የስራ ስምምነት ማገዱን በሳውዲ ጋዜጦች ላይ በይፋ ተነግሯል። ይህንን መረጃ አካፍያችሁ ነበር። በትክክልም መረጃው በተወሰነ ጊዜ የኢትዮጵያን ስም ከዚህ ከሙሰነዳት ከሚባለው የሰራተኛ ቅጥር ማሳለጫ ፕሮግራም ላይ ሁሉ አውጥቷት ነበር። አሁን እንግዲህ በአዲሱ ስምምነት መሰረት ነው ወደ ተመልሳ የገባችው ኢትዮጵያ በዛ ሰነድ ውስጥ
እንግዲህ ባሳለፍናቸው ከሜይ ጀምሮ ከግንቦት ጀምሮ ባሉት በርካታ ወራት በኢትዮጵያ መንግስትና በሳውዲ መንግስት በኩል ከፍተኛ የሆነ ስምምነት፣ ድርድሮች፣ ንግግሮች፣ ምክክሮች እስከ ባለፈው ሳምንት ይደረጉ ነበረ በቅርብ ተከታትያለሁ። በተለይም ደግሞ የሰራተኞቹን ጉዳይ በሚመለከት ከሳውዲ የሙሰነድ ጋር በተያያዘ ኢትዮጵያ ኤምባሲና የቆንስል መስሪያ ቤት ሰነድ መጥተው እንዲያረጋግጡ ለሚያረጋግጡበት ሰነድ ደግሞ የተወሰነ ክፍያ እንዲከፍሉ በሚል የተወሰነ ውሳኔ ኢትዮጵያ ተቀብላ አልነበረም። ከሁለት ወር በፊት ይህ የሳውዲ መንግስት እርምጃ ነው ተብሎ ኮንትራቱን ማስቀጠል አልፈለጉ የሚል ዜና ከወጣ ጊዜ ጀምሮ ግን የኢትዮጵያ መንግስት ከፍተኛ ኃላፊዎች ከፍተኛ ርብርብ በማድረግ በቀጥታ በሙሰነድ ጋር ትሬኒንግን በመውሰድ የተለያዩ ግንኙነቶችን በመፍጠር ነገሮቹ እንዲሻሻሉ አድርገው ለዚህ ደረጃ መድረሳቸውን መጠቆም እወዳለሁ። በዚህ አጋጣሚ አንድ መጥቀስና መጠቆም የምፈልገው ነገር ምንድነው? እንደሚታወቀው የሰራተኞች ጉዳይ እዚህ ሀገር ላይ በየትኛውም መንገድ የተለያዩ ሀገር ሰራተኞች የተለያዩ ሀገር ዜጎች መጠው ወደ ስራ ይሰማራሉ። በመካከለኛው ምስራቅ ውስጥ በከፍተኛ ሁኔታ የውጭ ሀገር ዜጎችን ወደ ስራ የምታሰማራ ሀገር በተለይም ደግሞ የቤት ሰራተኞችን በከፍተኛ ሁኔታ የምትቀጥር ሀገር ሳውዲ አረቢያ ናት። በሚሊዮኖች የሚቆጠሩ የቤት ሰራተኞች በሳውዲ አረቢያ ይገኛሉ። የፊሊፒን፣ የኢንዶኔዥያ፣ የማሌዥያ፣ የህንድ፣ የፓኪስታን የተለያዩ ሀገር ዜጎችን ትቀጥራለች። ነገር ግን ቅጥሩ ከሀገር ሀገር ይለያያል። ደሞዝ አከፋፈሉም የተለያየ ነው። ይህ በእንዲህ እንዳለ ግን ዋናውና ወሳኝ ነገር ሆኖ በአብዛኛው አነጋጋሪ የሆነው ጉዳይ የመብት ጥበቃ ጉዳይ ነው። እንደሚታወቀው በሳውዲ አረቢያ ውስጥ ያለው የመብት ጥበቃ የሚወሰነው በኤምባሲና በቆንስሎች አማካኝነት ነው። የኤምባሲና ቆንስል መስሪያ ቤቶች ለዜጎቻቸው ቅድሚያ ትኩረት ሰጠው ወደሚቀጠሩባቸው ቦታዎች ራሳቸው ግንኙነት የፈጠሩ የዜጎቻቸውን ደህንነት መቆጣጠርና መብታቸውን ሊያስከብሩላቸው ካልቻሉ የሰራተኛ ስምሪት ጉዳይ ከጥቅሙ ጉዳቱ ያመዝናል በሚል በበርካታ ጊዜያት ይህንን መረጃ ምንም ሳቀብላችሁ ቆይቻለሁ። አሁንም የምሰጣችሁ መረጃ ተመሳሳይ ነው። አሁንም በርካታ ኢትዮጵያውያን በከፍተኛ ሁኔታ ላይ በከፍተኛ ችግር ስራ ፈልገው ከትውልድ ቀያቸው ወደ ከተማ እየገቡ የመስራት ፍላጎታቸውን በተለያየ መንገድ ሲያንጸባርቁ ተመልክተናል። ነገር ግን እዚህ ከመጡ በኋላ ከዚህ ቀደም ያየነው ልምድ ምንድነው? ሰራተኞችን በኤጀንሲና በተለያዩ መንገዶች ወደዚህ ሀገር እንዲመጡ ከተደረገ በኋላ ግድ የሌላቸው የኤምባሲና የቆንስል መስሪያ ቤቶች ለመብታቸው ተግተው ስለማይሰሩ ካገኘነው ጥቅም በእኔ እምነት የተጎዳነው ጉዳት እጅግ በጣም ከፍተኛ ነው። ይህንን የምልበት ዋና ምክንያት ምንድነው? እያንዳንዱን የቤት ሰራተኛ ማለት ይችላል በአብዛኛው የቤት ሰራተኞች ላይ የሚደርሰውን እንግልት ከመንግስት ኃላፊዎች በተሻለ መጠን እኔን የመሳሰሉ በጉዳዩ ላይ ያገባናል ብለን ይህንን መረጃ የምንለዋወጥ ሰዎች መረጃው ደርሶን በተደጋጋሚ መረጃዎችን አውጥተናል። በቅርቡ እንኳን ተመልክታችሁ ከሆነ በተቡክ አካባቢ 6 ዓመት ደሞዟን ተቀምታ የምትሰቃይ ልጅ እንዳለች ገልጬላችሁ ነበር። ከዚያው ከተቡክ አካባቢም ከቀናት በፊት ደሞዟን ቢሰጧትም ወደ ሀገር እንዳትሄድ የከለከሏትኝና በእገታ በሚመስል ሁኔታ ላይ የነበረች ልጅ ከጅዳ ቆንስል መስሪያ ቤት ኃላፊዎች ጋር በመገናኘት ከእገታ እንድትለቀቅ ማድረጋችን ህዝቡ ተረባርቦ ይህን ነገር ማሳካቱን የሚዘነጋ አይደለም እና በዚህ አይነት ሁኔታ በተለያዩ የሳውዲ አሰሪዎች ቤት እጅግ በጣም በሚያስከፋ ሁኔታ በርካታ ኢትዮጵያውያን የቤት ሰራተኞች አሁንም ከእገታ ባልተናነሰ ሁኔታ ላይ እንደሚገኙ በርካታ መረጃዎች አሉ። እንግዲህ ይህ እንዳለ ሆኖ ደግሞ አሁን ከፍተኛ ቁጥር ያላቸው ምናልባትም በአመት ውስጥ በወራት ውስጥ 40,000 የሚገመቱ ኢትዮጵያውያን ወደ ሳውዲ ይመጣሉ ተብሎ ይገመታል። በዚህ ስምምነት መሰረት እነኚህ ሲመጡ የመብት ጥበቃውን በሚመለከት
እጅግ በጣም ትኩረት ተሰጥቶት መሰራት ካልቻለ አሁንም ከጥቅሙ ጉዳቱ ያመዝናልና ምናልባት ይሄንን የሰራተኛ ስምሪት መከፈት በትክክል ልንጠቀምበት ካለን ማናችንም ተረባርበን ማድረግ ያለብን ምንድነው ወደ ሳውዲ አረቢያ የሚመጡ ዜጎቻችንን የመብት ማስከበር ጉዳይ ሁላችንም መረባረብ እንደሚገባን ለማሳሰብ ነው የምንወደው። በእርግጥ ነው መንግስት በቅርብ አመታት በቅርብ ወራት የተለያዩ ሪፎርሞች አድርጓል። በተለይም ደግሞ በሳውዲና በጅዳ ኤምባሲ አካባቢ አዳዲስ የቆንስልና የኤምባሲ ኃላፊዎችን ካስቀመጠ ወዲህ በሪያድ የሪያድ አምባሳደር አብዱልአዚዝ እጅግ በጣም ትልቅ ስራ እየሰሩ እንደሆነ ይገባኛል። በጅዳም ቆንስል ጀነራል አቶ አብዱ ከፍተኛ የሆነ እንቅስቃሴ እንዳደረጉ ይሰማኛል። ነገር ግን በተቻለ መጠን አሁንም ቢሆን የነኝህን ዜጎች መብት ለማስከበር በከፍተኛ ቁጥር ተጨምሮ የመጡትን ዲፕሎማቶች በተገቢው ቦታ እና አስፈላጊ በሚባሉባቸው ቦታዎች ካላስቀመጧቸው አሁንም የዲፕሎማቶቹ መምጣትና የተሐድሶው በተወሰነ ደረጃ ላይ እንቅስቃሴ መታየት ጥቅሙ ያን ያህል ይጎላል ሊሆን አይችልም። አዳዲስ ዲፕሎማቶች መጥተዋል። እነኚህ ዲፕሎማቶች ተገቢ በሆነ የሀገሪቱ ክፍል እየተንቀሳቀሱ የዜጎችን ትክክለኛ የሆነ አድራሻ እያገኙ የመብት ማስከበሩን ካልተጉበት አሁንም በየአቅጣጫው ሊበተኑ የሚችሉ እህቶቻችንና ቤተሰቦቻችን ጉዳይ እጅግ በጣም አሳሳቢና አሳዛኝ ነገር ይሆናል ብዬ ገምታለሁ። ይህ እንዳይሆን ግን አሁንም ማናችንም ቢሆን ማድረግ ያለብን መረጃዎችን በቅርብ በመከታተል አስፈላጊ የሆኑትን ነገሮች በማድረግ በተቻለ መጠን የዜጎችን መብት ለማስከበር ሁላችንም ልንተጋ ይገባል የሚል መልእክት ማስተላለፍ ነው የምወደው። በተረፈ ኢትዮጵያውያን ወደ ሳውዲ አረቢያ ለመምጣት የምትፈልጉ በርካታ መሰናክሎችን አልፋችሁ አሁንም ዝግጅታችሁን ያጠናቀቃችሁ ካላችሁ በተለያዩ ኤጀንሲዎችን የተለያዩ አሰራሮች አሏቸው። ነገር ግን በግልጽ ሊታወቁት የሚገባው ነገር ማናችሁም ከፓስፖርት ክፍያ ከሕክምና ክፍያና ውጪ ከሰነድ ማሳለጫ ለምሳሌ የፖሊስ አሻራ ሪፖርት ነኝ ከበሰሉት ውጪ የትራንስፖርትና አጠቃላይ ወጫችሁን ሸፍነው የሚያመጡላችሁ የሳውዲ አሰሪዎች መሆናቸውን ተገንዘቡ። ይህ በጣም ወሳኝ መረጃ ነው። ምክንያቱም እኔ እንኳን በቅርብ ያገኘኋቸው አንዳንድ እህቶች እዚህ ኮንትራት ስራ ለመምጣት ስልጠናውን የጨረሱ በርካታ እህቶቻችን የአሰሪዎቻቸው ኮንትራት ሲያደርጉላቸው የጉዳይ መፈጸሚያ ሁሉ ገንዘብ ክፈሉ ተብሎ እስከ 10,000 ሪያል ብር አካባቢ ክፈሉ እየተባሉ መረጃ ደርሰውኛልና ይህ በጣም ትክክል አይደለም። የሰራተኞች መክፈል የሚገባቸው የሕክምናቸውን የአሻራውንና እንዲሁም ጥቃቅን የሆኑ የግላቸውን ወጪ ነው እንጂ የቪዛውን ክፍያ የትራንስፖርት ክፍያ በሙሉ የሚሸፈነው በሳውዲ አሰሪዎችና በኤጀንሲዎች አማካኝነት መሆኑን ልትገነዘቡት ይገባል። ስለዚህ በየትኛውም በተወናበደ መረጃ እንዳትሳሳቱ። እንግዲህ ለማጠቃለል ያህል የሳውዲ መንግስት በሚቀጥሉት ወራት ውስጥ ከፍተኛ የሆነ ቁጥር ያለው ኢትዮጵያውያን ያስገባል። እነኚህ ኢትዮጵያውያን እየገቡ በጥሩ ሁኔታ ላይ ይዞታቸው የተስተካከለ እንዲሆንላቸው ሁላችንም የተሻለንን መረጃ በመቃየር ትብብር ልናደርግ ይገባል። ከዚህ በተረፈ ግን በኢትዮጵያውያን ኮሚኒቲ ዙሪያ አንድ ሀሳብ መስጠት ፈልጋለሁ። በተለይም ደግሞ የኢትዮጵያ ኮሚኒቲዎችን በጅዳና በሪያድ ያሉትን በማደራጀት በኩል ከፍተኛ ኃላፊነት የተጣለባቸው የቆንስል ጀነራሉና የሪያድ ኤምባሲ በተቻለ መጠን እነኚህ ኮንስሎቻችን እነዚህ ኤምባሲዎች በተቻለ መጠን እነኚህን የኮሚኒቲ ማህበረሰብ
ድርጅቶች ከዘር ተኮር ከሆነ መደራጀት ውስጥ አውጥተው በተቻለ መጠን ኢትዮጵያውያን ባንድ ላይ ታቅፈን በተለይም ደግሞ ተደራጅተው የሚመጡ ዜጎችን አድራሻ በማወቅና አንዳንድ እርዳታ ሊያርጉ የሚችሉበትን በጎ ስራ ላይ እንዲሰማሩ ቢደረግ እጅግ በጣም ጥሩ ውጤት የሚያመጣ ይመስለኛል። በተረፈ ከሀገር ቤት ያለው አይነት በጣም በሚያሳዝን ሁኔታ ላይ በተለያዩ ሁኔታ ላይ እየተደራጁ በኢትዮጵያዊነት መንፈስ በወጣ መንገድ ተደራጅተን ብንንቀሳቀስ እንጎዳለን። ምክንያቱም እዚህ ሀገር ስደት ላይ ያለነው አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ፣ አፋር ነኝ፣ ከምባታ ነኝ በሚለው ሳይሆን በአንድ ኢትዮጵያ ብንደራጅ ማናችንም ልንደርስ እንችላለን። በዚህ በኢትዮጵያዊነት በኮሚኒቲው ስር ማንም ሰው የመጣ መረጃ ቢለዋወጥ የበጎ ስራዎችን ቢቀናጁ ተደራሽነቱ እጅግ በጣም ከፍተኛ ነው የሚሆነው። ነገር ግን ብዙዎቻችን አሁን እየሆነ ያለው ምንድነው በተረኝነት መንፈስ እነኚህ አይነት ተቋማት ትላልቅ ተቋማትን በጅምላ በመያዝ ተጽዕኖ ለመፍጠር የሚደረገውን ነገር እየተመለከትን ነው። ይሄ በጣም አስነዋሪ ነገር ነው። በተቻለ መጠን የኢትዮጵያውያን ኮሚኒቲ መስሪያ ቤቶች ባንድ ባንዲራ ጥላ ስር ባንድ በኢትዮጵያዊነት ስር ሊያደራጅንና ድጋፍ ሊያደርግ ይገባል። ምናልባት የኮሚኒቲ መስሪያ ቤቶች በሪያድ ያሉትኝ ከፍ ያለ እንቅስቃሴ እያደረጉ እንደሆነ አውቃለሁ። ጅዳ አካባቢ ያለው ግን እጅግ በጣም አሳሳቢና ትኩረት ሊሰጥ የሚገባ ጉዳይ ነው። ምክንያቱም ይህ ኮሚኒቲ እንዲጠነከር ከፍተኛ የሆነ መስዋዕትነት የተከፈሉ ወገኖች አሉ። አሁን በህይወት የሌሉና በህይወት የሌሉ ሰዎች ከባድ መስዋዕትነት የከፈሉበት ኮሚኒቲ እጅግ በጣም በወረደ ደረጃ ህብረቱ ተንዶ እያየነው ነው ያለነው። ይህ ህብረት መናድ ደግሞ በዚህ ሀገር ያሉ ዜጎቻችን እንዳይረዱ ተሰባስበን በአንድ ጥላ ስር ሆነን ድጋፍ እንዳናደርግላቸው ይከለክለናልና ማናችንም ቢሆን በዚህ ጉዳይ ላይ በርትተን እንስራ። በተለይም ደግሞ የጅዳ ቆንስል ኃላፊዎች በኮሚኒቲው በተሻለ መጠን የኢትዮጵያዊነት መንፈስ ባለው ዳይሬክሽን እንዲሄድ በማድረግ ረገድ ከፍ ያለ ስራ በእናንተ ይጠበቃል። የተለያዩ ማህበራትንም ለተለያዩ ጥቅም ሳይሆን ለዜጎች መብት መከበር በማደራጀት እና ድጋፍ እንዲሰጡ በማድረግ ኢትዮጵያዊነት አጉልተን ህብረታችን አጠንክረን ለሰብአዊነት ቆመን ወገኖቻችን ለነዳ የምንችልበት ሁኔታ ሊፈጠር እንደሚችል ተስፋ አድርጋለሁ። ለማንኛውም ያለኝ መረጃ ይሄን ነው። መረጃው የሳውዲ መንግስት በሰጠው ፈቃድ መሰረት ኢትዮጵያውያን ወደ ሳውዲ መግባት ጀምራሉ። ከገቡ በኋላ ያለውን አጠቃላይ መብት ማስከበር በጅዳ ቆንስልና በሪያድ ኤምባሲ ብቻ ይጣላልም ከማናችንም ላይ ኃላፊነት ተጥሏል። መረጃውን በመለዋወጥ ከፍተኛ የሆነ ድጋፍ ልናደርግ ይገባል። የሪያድ ኤምባሲና የጅዳ ኤምባሲ እጅግ በጣም ከፍተኛ ቁጥር ያላቸው ከዚህ በፊት እዚህ ሀገር ውስጥ ገብተው በእገታ በሚመስል ሁኔታ በተለያየ ችግር ውስጥ ያሉ ዜጎቻችን አሉ። በተለይም ሪያድ አካባቢ በሽኩር ከደማት የሚባል ቦታ ደሞዛቸውን ተነጥቀው ለአመት የሚጉላሉ እህቶቻችን አሉ። የእነዚህን ሰዎች ጉዳይ በሚኒስትር ደረጃ በከፍተኛ የመንግስት ሁኔታ በውጭ ጉዳይ ሚኒስትር ልዑክ ተልኮ እንኳን ይህን ጉዳይ ለመንግስት አሳውቆ ለሳውዲ መንግስት ቢያቀርበው በእርግጠኝነት ጉዳዩ የሚፈታ ይመስለኛል። በዚህ ጉዳይ ላይ አምባሳደር አብዱልአዚዝ ከፍ ያለ ስራ ከርሶ ይጠበቃል። ይገባኛል ከፍተኛ የሆነ ስራ እየሰራችሁ ነው ያላችሁት። ነገር ግን አሁንም ያለውን ክፍተት የመሰለንን እኛ ጠቁመን ማስተካከል ካልቻለን የምናስበውን ነገር ሊሳካ ስለማይችል አብረን ከሰራን የዜጎቻችን መብት ይከበራል። ከተለያየን የተለያየ ይተከም አላየንምና ሁላችሁም ልብ ልትሉት ይገባል። እህት ወንድሞቻችን ማናችሁም ብትሆኑ በዚህ ጉዳይ ላይ ያለው መረጃ እንለዋወጥ። እንግዲህ የዚህ መረጃ በማሰራጨት ሁላችሁም ትብብር አድርጉ። የኔን መረጃ ማሰራጨት የሚጠቅመው ነገር እኔ በዚህ በፌስቡክ የማገኘው ምንም አይነት ጥቅምና ገቢ የለም። ጥቅሙና ገቢ እዚያ አካባቢ ያለው ማህበረሰብ
መረጃውን አግኝቶ ደህንነቱን ማስጠበቅ ነውና ሁላችሁንም ስለተከታተላችሁኝ እጅግ በጣም አመሰግናለሁ። እንግዲህ በቆጠሮ ያግሏላችሁ ይሄን መናገር ነበር። ሁላችሁንም በጣም አመሰግናለሁ። ደህና ሁኑልኝ። ነብዩ ሲራክ ነኝ።